ለኖቤል ሽልማት ተጠባቂው ፕሬዝዳንት ለመሆኑ የኖቤል ሽልማት ምንድነው? ገንዘብ እስከሆነ መጠኑ ስንት ነው? እናወጋለን። አይዲኤፍ ጋዛን እየተሰናበተ ነው። በሌላ መረጃ የእስራኤል ሐማስ ስምምነት የመጀመሪያው ፌዝ ተጠናቀቀ። እንደምን ቆያችሁ? እንደምንስ ሰነበታችሁ? ውድ የዚህ ቻናል ተከታታዮች፣ እንደተለመደው በአዳዲስ መረጃ እንደገና ተገናኝተናል። ይህንን ቪዲዮ ላይክ አድርጋችሁላችሁም ጀምሩ። ተደራሽነቱ ብዙ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ። አመሰግናለሁ። መጀመሪያ ወዳደረኩት አጀንዳ ልውሰዳችሁ። እንግዲህ ከሁለት ዓመታት ጦርነት በኋላ ወይም ከ15 ወራት ወደ 16 ወር በላይ ጦርነት ከተካሄደ በኋላ የእስራኤል ሐማስ ጦርነት ማብቂያው አፋፉ ላይ ደርሷል። በመሆኑም እንግዲህ ከዚህ በኋላ በ24 ሰዓት ውስጥ የአይዲኤፍ ወይም የእስራኤል ወታደሮች ከጋዛ መልቀቅ እንዲጀምሩ ተወስኗል። በ72 ሰዓታት ደግሞ ታጋቾች ወደ አገራቸው እንዲመለሱ የሚል ስምምነት ላይ ደርሰዋል። ታጋቾቹ የሚመለሱበት ሰኞ 3 ፒኤም ሎካል ታይም ጊዜው ተቆርጧል። እስካሁን ባለን መረጃ በዚህ ዕለት ትራምፕ ራሳቸው በአካል እስራኤል ሊገኙ እንደሚችሉ እየተነገረ ነው። እንግዲህ የሰላሙ ፍሬ ሊያፈራ የመጀመሪያው ዙር ደርዙ ተጠናቋል ማለት ይቻላል። እስራኤልም ታጋቾችን ወሰኑ ዳርቻ በመምጣት ልትቀበላቸው ዝግጅት እያደረገች ነው። በተለይም አይሁዳውያኑ ከመጽሐፋቸው በመጥቀስ ፈጣሪ ወንድሞቻችንን ካሉበት አገር ሁሉ ወደ አገራቸው አምጧቸው ባለው መሰረት እያከናወኑ እንደሆነ ተገልጿል። ይህ በእንዲህ እንዳለ እንግዲህ በትናንትናው ዕለት ደግሞ ሁለት የሐማስ ታጣቂዎች ወደ አይዲኤፍ ወታደራዊ ሰፈር ዘልቀው ሊገቡ በነበረ ግብግብ ሁለቱም ሲገደሉ፣ በፍንዳታው ደግሞ ሁለት የእስራኤል ወታደሮች መቁሰላቸውም ተዘግበዋል። እንግዲህ ሰላም እየወረደ እንዲህ ያለ ነገር እስር በስር ደግሞ መኖሩ፣ ስውር ግጭት መኖሩ የሚታወቅ ነው። ዝግጅቱ ግን ቀጥሏል። በሁለቱም አገሮች በእስራኤል ከተማ በተለይ በቴል አቪቭ እና በሌሎች የእስራኤል ከተሞች ታጋቾችን ለመቀበል ከፍተኛ ሴሌብሬሽን እየተደረገ ነው። በምስሉ ላይ የምትመለከቱት የሐማስ ሲኒየር መሪ የሆነው ካሊል አልሃያን ነው። ኤግዛይል ካሊል አልሃያ ይሉታል። ግዞተኛው ካሊል አልሃያ ጦርነቱን ለማቆም ተስማምተናል፣ ጦርነቱን ላለመጀመር ዋስትና ከአደራዳሪ አገራትም አግኝተናል ይላል። ሁሉም በግዞትና እስር ላይ ያሉ ታጋቾችም ሁሉ ይመለሳሉ። እስራኤልም 250 የሞት ፍርድ የፈረደችባቸውን እስረኞች እና 1700 ያሰረቻቸውን እስረኞች ትለቃለች። ሌሎችን የሰላም ስምምነቶች እናከናውናቸዋለን። ይህም ሂደት አገራችንን መልሰን በእጃችን ማስገባት እንዲሁም ኢየሩሳሌምን ዋና ከተማችን ማድረጋችን አይቀሬ ነው። እንግዲህ ካሊል አልሃያ በትራምፕ የሰላም ስምምነት መቀበላቸውን አውጀዋል። ምንም እንኳን ለወደፊት የሚፈጸም ጉዳዮች እንዳሉ ጠቋሚ ሁኔታዎች ቢኖሩም ይህቺ የኢየሩሳሌም ከተማ ጉዳይ ግን ሁሉም ተፋላሚ ኃይላት የኔ ናት ብለው የሚፈልጓት ነች። የወደፊት የቤት ስራቸውም እሷው እንደምትሆን የሚታወቅ ነው። ለማንኛውም የሰላም ስምምነቱን የታገቱትና የታሰሩትን ለመፍታት እንዲሆን አድርገው ፈጽመውታል። የሐማሱ ሲኒየር ሊደር እንደተናገሩት ከፍልስጤም ባለሥልጣናትና ከሌሎች ከትራምፕ አስተዳደር ጋር በመሆን አካባቢውን ቀጠናውን እንዴት እንደሚያደርጉት የሚነጋገሩ ይሆናል። አንፊኒሽድ ቢዝነስ ይላል ፈረንጅ፣ ያላለቀ ጉዳይ ነው። ነገር ግን ጨምረው ሐማስ ትጥቅ እንደሚፈታም አመላካች ፍንጭ ሰጥተዋል። በሌላ አቅጣጫ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕን በጣም አመስግነዋል። በዚሁ ወደ ሌላ መረጃ ልውሰዳችሁ። ዶናልድ ትራምፕ የሰላም ኖቤል ተሸላሚ ሊሆኑ እንዳለ እየተነገረ ነው። በተለይም በዚህ በእስራኤል ጋዛ ጦርነት ስላሳዩት ያለሰለሰ ጥረት፣ ከፍተኛ ዲፕሎማቲክ ስትራቴጂክ ጥረት የኖቤል ተሸላሚ ሳይሆኑ አይቀሩም የሚል ወሬ አለ። እንግዲህ በጥቂት ቀናቶች ውስጥ የምንመለከተው ይሆናል። ለመሆኑ የኖቤል ተሸላሚ የሚያስገኛቸው ምንድን ናቸው? የመጀመሪያው የወርቅ ሽልማት አለ። ሁለተኛው ዲፕሎማ ይሰጣል። ሶስተኛው
የገንዘብ ሽልማት አለ። ሌላው ከፍተኛ የሆነ ከበሬታ ማግኘት ነው። በዓለም ላይ ካለ በሂውማን ካይንድ ወይም በሰው ዘር ትልቁ ሽልማት ሰው ሊሰጠው የሚችለው ይሄንን እንደሆነ ይብራራል። ብዙ ጊዜ በተለይ የገንዘብ ሽልማቱን መጠኑን ስመለከት ወደ 11 ሚሊዮን ስዊዲሽ ክሮነር ነው፣ ወይም ወደ ዶላር ስናመጣው 1.2 ሚሊዮን ዶላር ነው። እንግዲህ ይህንን በሳይንስ ዘርፍ በአርትና በኢኮኖሚ በሰላም ስራ ላይ ተሳትፎ ላደረጉ በየዓመቱ በወራዊ ጥቅምት ላይ ሽልማቱ በስዊድንና በኖርዌይ በተዋቀረው ሎሬት በተባለው ኮሚቴ ሽልማቱ ይከናወናል። በተለይም ጥቅምት 6 እስከ 10 እና ጥቅምት 13 ላይ ሰዓቱም የታወቀ ነው። ፈረንጆቹ በሰዓት አይታሙም። በዚህ ጊዜ ሽልማቱ ይከናወናል። እንግዲህ በዚህ ሽልማት ዶናልድ ትራምፕ ያሸንፉ ይሆን ወይስ ሌላ ሰው ይሆን የሚለውን በቀጣዩ ቀናት የምንመለከተው ይሆናል። የኖቤልን ሽልማት ስናነሳ አህጉራችንን አፍሪካን ብናይ እስከ ዛሬ ድረስ 25 የሚያክሉ አፍሪካ ውስጥ የተወለዱ ሰዎች ሽልማትን አግኝተዋል። የመጀመሪያው አፍሪካዊ ተሸላሚ በ1960ዎቹ የሳውዝ አፍሪካ ሰው ነው። አልበርት ሉቱሊ የሚባል ሰው ነው። ይህም እንግዲህ አፓርታይድን በመቃወም ያደረገውን ያለሰለሰ ጥረት በተመለከተ የተሸለመው ሽልማት ነው። ከዛ በኋላ እንግዲህ እነ ኔልሰን ማንዴላ ወይም ማዲባ አንቲ አፓርታይድን በመቃወም ያለሰለሰ ጥረት በማድረግ ረጅም ዓመት ለሰላም ብለው በመታሰር ሽልማቱን አግኝተዋል። ዴዝሞንድ ቱቱ፣ ሌሎችም በተለይ ከግብፅና ከሳውዝ አፍሪካ በርከት ያሉ ሰዎች እንዲሁም ከናይጄሪያ ሽልማቱን ሊያገኙም ችለዋል። እንዲሁም ደግሞ በ2019 የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይህንን ሽልማትም ማግኘታቸው ይታወሳል። በኖቬምበር 2022 በወጣው መረጃ መሰረት እስከ ዛሬ ድረስ ወደ 954 ሰዎች የኖቤል ተሸላሚ ሆነዋል። 17ቶቹ ጥቁሮች ናቸው። ነገር ግን በሁለተኛ ደረጃ ሳናነሳ ማናልፈው በሰከንድ አፍሪካን አሜሪካን የኖቤል ፕራይዝ ተሸላሚ ማርቲን ሉተር ኪንግ ነው። ይህ ማለት እንግዲህ ከአልበርት ቀጥሎ ማለት ነው። ያው ማርቲን ሉተር ኪንግ በአሜሪካ ውስጥ የጥቁሮችን መብት ለማስከበር እንዴት አይነት መስዋዕትነት እንደከፈለ የሚታወቅ ነው። እንግዲህ ስለ ጥቁሮቹ ካነሳን አፍሪካ ውስጥ መሪ ሆነው እስከዛሬ የሀገር መሪዎች ማለት ነው ወደ 14 አፍሪካን ሊደርስ እስከዛሬ የዚህ የኖቤል ተሸላሚ ሆነዋል። 14 የሚያህሉ መሪዎች ናቸው እስከዛሬ ተሸላሚ የሆኑት። በተለይ አፍሪካ ውስጥ የማይረሳ አንድ ሽልማት ጥምር ሽልማት ተካሂዷል። የግብፁ መሪ የነበረው አንዋር አልሳዳት በ1978 ማለት ነው ከእስራኤሉ ጠቅላይ ሚኒስትር መናሃይም ቤጊን ጋር አንድ የጥምር ሽልማት ተሸልመዋል። የኖቤል ሽልማቱ ማለት ነው። ይህም በግብፅና በእስራኤል መካከል ስላወረዱት እርቅና ስላወረዱት ሰላም፣ ከዛ ስምምነት የተነሳ ለሰላም ስላደረጉት ጥረት ጥምር ሽልማት ተሰጥቷቸዋል። ይሄ ልዩ የሚያደርገው በሁለቱም ሀገሮች በእኩል በጥምር የኖቤል ተሸላሚ ሲሆኑ ይሄ የመጀመሪያው ክስተት ነው። ለማንኛውም በዚህ በፒስ ትሪቲ ላይ በሰላም አኳያ የሚሰሩ መሪዎች የሚሸለሙበት ነው። ታሪክን ስላነሳን ነው። በዚህ በ2025 በኦክቶበር ወር በዚህ በያዝነው ወር ዶናልድ ትራምፕ ተጠባቂ ተሸላሚ እንደሚሆኑ ታሳቢ ሆኗል። አብረን የምናየው ይሆናል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። አዳዲስ መረጃዎችን በተከታታይ እንድናገኝ ቻናሉን ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ደግሞ ላይክ በማድረግ ተደራሽነቱን ማስፋት ይቻላል። አመሰግናለሁ። ቸር ቆዩልኝ።